A transistor has a gain 200 gain 200 gain አድርጓል if current of 3 microampere is sent into the base ወደ ቤዝ የተላከው ወደ 3 microampere ነው what size collector current would you expect አሁን gain የተደረገው current ከማን ጋር እኩል ነው equal to current of collector over current of base ጋር እኩል ነው አሁን የተፈለገው current base collector current ነው so over 1 ብለን ክሪስ ክሮስ እናደርግ collector current ምን ይሆናል gain h fe ነው የሚባለው times current of base ነው የሚሆነው so gain ስንት ነው 200 ሲባዛ current 3 micro ampere base current 3 micro ማለት 10 the power of -6 ampere ከማለት ጋር እኩል ነው 200 ጊዜ 3 600 times 10 the power of -6 600 ማለት 6 times 10 square ነው times 10 the power of -6 ሁለት ሲቀነስ 6 times 10 the power of -4 ampere ይሆናል so collector ampere 6 times 10 the power of -4 ampere ወይንም 6 times 10 the power of -4 ማለት 10 the power of -3 times 10 the power of -1 ampere ማለት ነው 10 the power of -3 ማለት ደግሞ ሚሊ ማለት ነው 6 ሚሊ times 10 the power of -1 ampere times 10 the power of -1 so 6 times 10 the power of -1 milli ampere 10 the power of -1 ማለት 0.1 ነው 6 times 0.1 milli ampere 0.1 ከ6 ጋር 0.6 ሚሊ አምፐር ማለትም እንችላለን ሁለተኛ ላይ complete your own notes on types of logic gates ይልና start with the not gateን ጀምሩ give its ሲምቦሉን የኖት ጌት ሲምቦል ምን ይመስላል ሼፑን ሲምቦሉ ምንድነው የሚመስለው ኖት ጌት ሲምቦሉ ይሄ ነው ኖት ጌት ከዛ ሰርክል አለ ጫፉ ላይ አንድ ኢንፑት እና አንድ አውትፑት ነው ያለው ከዛ ምን ይላል without ኖትን ሳትጠቀሙ ይላል ሶ ኖትን ሳትጠቀሙ ካለ እንዲያርገን ማሳየት ነው and its truth tables አንድ ኢንፑት ይቀበላል አንድ አውትፑት አለ ኢንፑት አውትፑት ኢንፑት 0 ከሆነ አውትፑት 1 ኢንፑት 1 ከሆነ አውትፑት 0 ትሩዝ ቴብሉ ይሄን ይመስላል የኖት ቢላይ ናው ዱ ዘ ሴም ፎር ለኤንድ ጌትም ተመሳሳይ ስራ ስሩ ነው የሚለው እንግዲህ ኤንድ ጌት ስዕሉን እናቃለን እንደዚህ ነው ቴብል ደግሞ ኢንፑት ኤ እና ቢ ብንል ኢንፑት ኤ ኢንፑት ቢ ከዛ አውትፑት ኢንፑት ኤ 0 0 ሲሆን አውትፑቱም 0 ይሆናል ኤንድ ላይ አንድ ካለ ብቻ ሁለቱም አንድ ካለ ነው አንድ የሚሆነው 0 አንድ ከሆነም 0 ነው 1 0 ከሆነም 0 ነው 1 1 ከሆነ ግን 1 ይሆናል ትሩዝ ቴብሉ ይሄን ይመስላል ዱ ዘ ናንድ ጌት ኔክስት ቀጥሎ ደግሞ ናንድ ጌት የኤንድ ኖት ነው እንዲናረግና ውጪው እንዲ ሰርክል ይኖረዋል ቴብሉ ይሄ ኤንድ ከሆነ የናንድ ኤንዲ ምን ይሆናል የኤንድ ኖት ነው የሚሆነው ኤንድ 0 በሆነበት ናንድ 1 ይሆናል 1 በሆነበት 0 ይሆናል አውትፑቱ ይሄንን ይመስላል የኦር ጌትን ስራ ያያለ ነው ስዕሉ የኦር ጌት እንደዚህ ነው የኦር ቴብል ደግሞ ኤ እና ቢ ኢንፑት ካለ አውትፑት ሁለቱም 0 ከሆኑ 0 ይሆናል 0 1 ካለ 1 ይሆናል 1 0 1 ይሆናል 1 1 1 ይሆናል
ይሄ ኦር ጌት ነው። ኢ ላይ የኖር ጌትን ኖር ጌት ደግሞ እንደ ኦር ሆኖ ጫፉ ላይ እንዲሆን የኦር ኔጌቲቭ ነው። ሶ ኦር እንዲህ ከሆነ አውትፑቱ ይሄ ኦር ከሆነ ኖር ምንድነው? የኦር ተቃራኒ ኦ 0 በሆነበት 1 ኦር 1 ቢሆንበት 0 0 0 ኢን ፊገር 5.86 ፊገር 5.86 ይሄ ነው። በዚህ ስዕል ላይ does the output of the logic gate need to be a 0 or a 1 in order for the tiny bulb to light? ይሄ አምፖል እንዲበራ እዚህ ጋር የሚወጣው አውትፑት የሎጂክ ጌቱ አውትፑት 0 ነው ወይስ 1 ነው መሆን ያለበት? የሚበራው ምን ኦን የሚሆነው 1 ሲሆን ነው አይደል? ስለዚህ እዚህ ውጤቱ ምን መሆን ነው ያለበት? 1 ከሆነ ነው የሚበራው። ሶ 1 መሆን አለበት። ስለዚህ ኢንፑቶቹ ምን መሆን አለባቸው? ኤ እና ቢ። ይሄ 1 እንዲሆን ኤ እና ቢ ምን መሆን አለባቸው? ኤንድ አይደል? እዚህ ጋር ያለው ጌቱ ኤንድ ነው። በኤንድ ጊዜ ኢንፑቶቹ በሙሉ 1 ከሆኑ ነው አውትፑቱ 1 የሚሆነው። ከሁለቱ አንዱ 0 ከሆነ 0 ነው የሚሆነው። ስለዚህ 1 እንዲሆን አውትፑቱ ኤም 1 መሆን አለበት፣ ቢም 1 መሆን አለበት። ኤ 0 ሆኖ ቢ 1 ከሆነ 0 ነው የሚሆነው። ኤ 1 ሆኖ ቢ 0 ከሆነ 0 ነው የሚሆነው። ሁለቱም 0 ከሆነም 0 ነው የሚሆነው። 1 የሚሆነው ሁለቱም 1 ሲሆኑ ብቻ ነው። ሶ የኤም የቢም ቫልዩ 1 መሆን አለበት። አራተኛ complete the truth table for the arrangement of gates shown in figure 5.87 ለዚህ ስዕል ትሩዝ ቴብሉን ስሩ እያለ ነው። እዚህ ጋር ትሩዝ ቴብሉን ጀምሯል። ኤ አለ፣ ቢ አለ፣ ከዛ ሲ ይፈጠራል አይደል? ኤ ምንድነው? ይሄ ምንድነው? ኖት ነው። ቢም አለ፣ እሱም ኖት ነው የሆነው። ሶ ኢንፑቶቹ ያሉት ሁለት ብቻ ናቸው ኤ እና ቢ። ስለዚህ ኤ 0 ሲሆን ቢ 0 ሲሆን ኤ 1። ስለዚህ አራት ፖሲቢሊቲዎች ነው ያሉት። ሲ ምን ይሆናል? የኤ ኖት ነው ሲ። ኤ 0 በሆነበት 1 1 በሆነበት 0 0 በሆነበት 1 1 በሆነበት 0። ዲስ የቢ ኖት ነው ዲ። ቢ 0 በሆነበት 1 ይሆናል። ቢ 0 በሆነበት 1 ይሆናል። ቢ 1 በሆነበት 0 1 በሆነበት 0። ኢ ምንድነው? የሲ እና የዲ ኤንድ ነው። ሲ እና ዲ በኤንድ ሲገናኙ ማንና ማን? ሲ እና ዲን በምን እናገናኝ? በኤንድ። በኤንድ ጊዜ 0 ያለበት 0 ነው የሚሆነው። ሁለቱም 1 ከሆኑ 1፣ 0 ያለበት 0፣ 0 ያለበት 0፣ 0 ያለበት 0። ስለዚህ በዚህ አይነት መልኩ ቴብሉን መጨረስ እንችላለን። End of unit question ላይ a battery is connected to y terminal of an oscilloscope ላይ y terminal ላይ ተገናኝቷል ባትሪው and the spot deflects 3 cm vertically ስፖቱ y terminal ላይ ወደ ላይ 3 cm ነው ዲፍሌክት ያደረገው። the sensitivity of the oscilloscope is 1 voltmeter per centimeter sensitivity ኦሲሎስኮፑ 1 ቮልቴጅ ፐር ሴንቲሜትር ነው። ስለዚህ ያ ማለት ነው 1 ቮልቴጅ 1 ሴንቲሜትር ነው ወደ ላይ ከፍ የሚያደርገው። ስለዚህ አሁን ወደ ላይ 3 ሴንቲሜትር ዲፍሌክት ከሆነ ስንት ቮልቴጅ ነው 3 ሴንቲሜትር ዲፍሌክት ያደረገው? 3 ቮልቴጅ ነው። what is the potential difference across the battery ነው ቮልቴጁን የፈለገው 3 ቮልቴጅ ነው። ምክንያቱም 1 ቮልት 1 ሴንቲሜትር ከፍ የሚያደርግ ከሆነ 3 ቮልት ነው 3 ሴንቲሜትር ከፍ የሚያደርገው። ሁለተኛ ቦሮን has only 3 electrons in outer shell የቦሮን ቫላንስ ሼሉ 3 ነው። explain why doping a silicon crystal with a small amount of boron makes it p type semiconductor ለምንድን ነው p type የሚያደርገው? ሲሊከንን ዶፕ ስናደርገው በቦሮን ምን ታይፕ ነው የሚሆነው? p type ዶፒንግ ነው የሚባለው። ለምንድን ነው ያ p type ዶፒንግ የሚባልበት ምክንያት ሆሎችን ስለሚፈጥር ነው። ሲሊከን እንግዲህ አለ ሲሊከን በቃ የሲሊከን ባህር አለ እንበል። ሲሊከኖች ብዙ ሲሊከኖች አሉ ከላይም ከታችም እና ሲሊከን ምንድነው? 4 ነው በዙሪያው ያለው 4 ኤሌክትሮን ነው።
ስለዚህ 8 ለመሆን ከዚህኛው 1 ከዚህኛው 1 ከዚህኛው 1 ከዚህኛው 1 ወስዶ ምን ይሆናል? 8 ይሆናል። ፉሊ ይሆናል። አሁን ይሄ ፒውር ነው። ግን አሁን እዚህኛው ሲሊከን ቦታ ቦሮን ብናስገባ ቦሮን ስንት ነው ያለው? 3 ነው ያለው። 3 ነው ያለው። ስለዚህ 1/4ኛው ሲሊከን ለዚህኛው ሲሊከን የለውም። ስለዚህ ባዶ ቦታ ይፈጠራል ማለት ነው። ያ ባዶ ቦታ ሆል ይፈጠራል። ያ ሆል ስለሚፈጠር አንድ የኤሌክትሮን እጥረት ስላለው ሆል ስለሚፈጠር ይሄ ታይፕ ዶፒንግ ፒ ታይፕ ዶፒንግ ይባላል። እና ይሄ አንድ ቦሮን ነው። ብዙ ሲሊከኖች አጠገብ ብዙ ቦሮኖችን አስቡ። እያንዳንዱ ቦታ ምን ሆል ይፈጠራል፣ ባዶ ቦታ። ለዛ ይሄ ፒ ታይፕ ዶፒንግ ይባላል። ኤን ታይፕ ዶፒንግ የሚባለው ደግሞ ቫላንስ ኤሌክትሮናቸው 5 የሆነ ለምሳሌ ፎስፈረስን አምጥተን ስናስገባ ቦሮንን ያስገባንበት ፎስፈረስን ብናስገባ 5 ኤሌክትሮን ነው በዙሪያው ያለው። ስለዚህ ከአራቱ ሲሊከን በዙሪያው ካሉት ጋር ቦንድ ይሰራና አንዱ ትርፍ ኤሌክትሮን ይሆናል። በኤን ታይፕ ጊዜ ኤክሰስ ኤሌክትሮን ነው የሚኖረው። በፒ ታይፕ ጊዜ ግን ሆል ነው የሚፈጠረው። ሶ የኤን ታይፕ የፒ ታይፕ ልዩነት ይሄ ነው ዶፒንግ። What is the difference between DC obtained from battery and that obtained from alternating supply when you add a diode in series? ቀጥታ አሁን ከባትሪ ድንጋይ የተወሰደ ዳይሬክት ካረንት ምንድነው? ኮንስታንት ነው። ግራፉን ራሱ ስናይ ሆሪዞንታል ነው። ያ ካረንቱን በምናይበት ጊዜ ኮንስታንት የሆነ ካረንት ታይም ግራፍን ስናይ እንዲህ ሆሪዞንታል የሆነ 5 ቮልቴጅ ከሆነ 5 ቮልቴጅ ነው። ነገር ግን ከኦልተርኔቲንግ ካረንት የሆነውን በምናይበት ጊዜ አፕ ያደርጋል፣ ዳውን ያደርጋል፣ እንደገና አፕ ያደርጋል፣ ዳውን ያደርጋል፣ አፕ ያደርጋል፣ ዳውን ያደርጋል። እንደዚህ ነው ልዩነታቸው። ይሄን ደግሞ አይተናል ቪዲዮ ላይ፣ ወደ ኋላ ተመልሳችሁ ማየት ትችላላችሁ። What do you understand by N type and P type semiconductor? N type እና P type semiconductor የሚባሉትን አውርቻለሁ። N type የሚባሉት በN type ዶፕ የሆኑ ሲሊከን በN type ዶፕ ሲሆን ነው። P type የሚባለው ሲሊከን በP type ዶፕ ሲሆን ነው። The input of a logic gate may be either 0 or 1. Explain what that means. ኢንፑቱ የሎጂክ ጌት ላይ ወይ 0 ነው ወይ 1 ነው የሚሆነው። ይሄ ማለት ምን ማለት ነው? ቮልቴጅ ከሁለቱ ሽቦዎች በአንዱ ወይ ኦን ነው ወይ ኦፍ ነው። 0 ማለት ኦፍ ማለት ነው። 1 ማለት ኦን ማለት ነው። ስለዚህ ቮልቴጅ በሁለቱም ሽቦዎች ወይ ኦፍ ሊሆን ይችላል ወይ ኦን ሊሆን ይችላል ማለት ነው። ኔም ዘ ታይፕ ኦፍ ሎጂክ ጌት shown in figure 5.88a ኤ ላይ ያለው ሎጂክ ጌት ምን አይነት ሎጂክ ጌት ይባላል? እና ትሩዝ ቴብሉን ስሩ ነው እያለ ያለው። እሺ እዚህ ጋር ኤ ገባ ሲ ሆነ። ኢንፑቶቹን ኤ እና ቢ ናቸው። ስለዚህ ቴብል እንስራ እስኪ። ኤ እና ቢ አለ። ኤ 0 ሲሆን ቢ 0 0 1 1 0 1 1 ስለዚህ እዚህ ጋር መጀመሪያ ወደ ሲ ተቀየረ፣ እዚህ ጋር ደግሞ ወደ ዲ። በምን ኖት የኤ ኖት የሆነ የቢ ኖት ዲ ሆነ። ስለዚህ ሲ አለ። ሲ ማለት የኤ ኖት ነው። ኤ ኖት ሲሆን 0 በሆነበት 1 0 በሆነበት 1 1 በሆነበት 0 1 በሆነበት 0 ነው። ዲስ የቢ ኖት ነው። 0 በሆነበት 1 1 በሆነበት 0 0 በሆነበት 1 1 በሆነበት 0። ውጤቱን እዩ። ውጤቱ የሲ እና የዲ ኤንድ ነው ኢ የሚሰጠው። ውጤቱ ኢ የሲ እና የዲ ኤንድ ሲ እና ዲ 1 1 ከሆነ 1 0 ካለበት 0 0 ካለበት 0 0። ውጤቱን እዩ 1 0 0 0። ስለዚህ ኢንፑት ኤ እና ቢ ሆኖ አውትፑት 1 0 0 0 ከሆነ ምንድነው ይሄ? ናንድ ነው። ኖት ኤንድ ማለት ነው። ያ ማለት የኤ እና የቢ ኖት ኤ እና በቢ በኤንድ ተገናኝተው ኖት። ኤ እና ቢ በኤንድ ሲገናኙ ኤ እና ቢ በምን ሲገናኙ? በኤንድ ሲገናኙ ውጤቱ ምንድነው የሚሆነው? 0 ኤንድ 0 0 0 0 ካለበት 0 0 1 እና 1 1 ይሆናል። የኤ እና የቢ ኤንድ ይሄ ነው።
ናንድ ማለት የኤና የቢ ኖት ማለት ነው። ስለዚህ ናንድን ስሩ። 0 በሆነበት አንድ ናንድ ሳይሆን ኦር የኤና የቢ ኦር የኤና የቢ ኦር 0 እና 0 0 ነው። አንድ ካለ 0 እና 1 ነው። አንድ ይሆናል። የዚህ ተቃራኒ ነው። ይሄ ናንድ ሳይሆን ኖር ነው። ተመልከቱ። ይሄ 0 በሆነበት 1 ሆነ። ይሄ 1 በሆነበት 0 ሆነ። 1 በሆነበት 0 1 በሆነበት 0። ስለዚህ ይሄ ሰርኪዩት የኤ እና የቢ ምንድነው ተቃራኒ ኖር ነው። ስለዚህ ይሄ ኖር ሰርኪዩት ማለት እንችላለን። ኤ እና ቢ የገቡትን የኤ እና ቢ በኦር ሲገናኙ ኤ እና ቢ በኦር ሲገናኙ ምን ያደርገዋል? ኖር ያደርገዋል። እሺ ቢ ላይ show when two inputs are joined together as in 5.88b it will act as not gate። አሁን ይሄ እንደ ኖት ጌት እንደሚያገለግል አሳዩን። አሁን ሁለቱ ኢንፑት ኤ እና ቢ ሆነው ይሄዳሉ። ለምሳሌ አንድ ገባ እንበል። እዚህ አንድ ሲገባ ምን ይሆናል? ኤም አንድ ነው፣ ቢም አንድ ነው። አንድ ሲገባ እዚህ ኖት እየሆነ ነው፣ 0 ይሆናል። እዚህም አንድ ሲገባ ኖት እየሆነ 0። ስለዚህ አሁን 0 በሁለቱም 0 ኤንድ ሲሆን 0 ኤንድ 0 0። ማን ገባ? አንድ ሲገባ ምን አረገ? 0 አረገው። እሺ አሁን ደግሞ 0 እናስገባ። 0 ገባ። ኤ ላይም 0 ነው፣ ቢ ላይም 0 ነው። 0 ኖት ይሆናል። እዚህ አንድ ሆኖ ይወጣል። እዚህም ኖት ይሆናል፣ አንድ ሆኖ ይወጣል። እዚህ አንድ ገባ። አንድ ኤንድ አንድ 0 ሲገባ አንድ እየወጣ ነው። አንድ ሲገባ 0 እየወጣ ነው። ስለዚህ ይሄ ሰርኪዩት ምን ይሆናል? ኖት ይሆናል። አጠቃላዩ ይሄ ኖት እንለዋለን። ይሄን አጠቃላዩን ደግሞ ኖር እንለዋለን።